የተወሰነ ሰው ጥሩ አስተያየት ቢጽፍም የአብዛኛው ሕዝብ ግን ቁጣና ብስጭት ከቁጥጥር ውጭ ሆኗል። እነዚህ ጥያቄዎች ቢነሱ ኑሮ ለእርሷ ትልቅ የመከላከያ እድል ይሆንላት ነበር። ወርምና አልቆየንም ቀለበት ስናደርግ ከዛ ከመጣሽ ሰላም የጽናት ሚዲያ ቤተሰቦች፣ የሳቅ ምንጭ የነበረው አርቲስት ነፃነት ወርቅነህ ማለፉን ተከትሎ ባለቤቱ ንጹህ ዘር ትላንት በኢቢኤስ ቴሌቪዥን ቀርባ በሰጠችው ቃለ መጠይቅ አሁንም አብዛኛው ሕዝብ ለሷ ያለው አመለካከት የበለጠ መጥፎ ሆኖ ተገኝቷል። ማለትም የቃለ መጠይቁን ቪዲዮ ኮሜንት ስንመለከት የተወሰነ ሰው ጥሩ አስተያየት ቢጽፍም የአብዛኛው ሕዝብ ግን ቁጣና ብስጭት ከቁጥጥር ውጭ ሆኗል። ለምሳሌ እንዴት ባሏ ሞቶ ፀጉሯን ተሰርታ ሜካፕ ተቀብታ ቴሌቪዥን ላይ ትቀርባለች? ታዝናለች እንጂ እያስመሰለች ነው። የአዞ እንባ እያለ በከባድ ቃላት እየወቀሳት ይገኛል። ነገር ግን ቤተሰቦች፣ እዚህ ጋር እውነት ችግሩ የእሷ ብቻ ነው ወይስ ይሄን ሁሉ የህዝብ ጥያቄ እያወቀ ጥያቄዎቹን ሸፍኖ ያለፈው የሚዲያው የኢቢኤስ ስህተት አለበት? አብረን በጥልቀት እንመለከተዋለን። ቤተሰቦች፣ ኢቢኤስ አንድ ትልቅ ነገር የረሳውን አብረን እንመለከታለን። ሚዲያ ማለት እኮ የህዝብ ድልድይ ነው። ኢቢኤስ ይችን ሀዘንተኛ ሴት ካሜራ ፊት ሲያቀርብ ማህበራዊ ሚዲያ ላይ ህዝቡ የሚያነሳቸውን ጥያቄዎች ፊት ለፊት አንስቶ የህዝቡን ብጅታ ማጥራት ነበረበት። ለምሳሌ ጋዜጠኞቹ እንዲህ ብለው መጠየቅ ነበረባቸው። በማህበራዊ ሚዲያ ላይ ብዙዎቹ ሀዘንተኛ አትመስልም፣ እንዲሁም ከነፃነት ጋር የነበራችሁ ህይወት ደስተኛ አልነበረም። ራሱ ነው ምግብ አብስሎ የሚበላው እና ከእናቱ ጋር ነው የሚኖረው የሚሉ ከባድ ወሬዎች ይወራሉ። እውነታው ምንድን ነው ብሎ ፊት ለፊት መጠየቅ ነበረበት። ዋናው ነገር ታዲያ ኢቢኤስ እነዚህን ከባድ ጥያቄዎች ቢጠይቅ ኖሮ ምን ጥቅም ነበረው? ውድ የጽናት ሚዲያ ቤተሰቦች፣ እነዚህ ጥያቄዎች ቢነሱ ኖሮ ለእርሷ ትልቅ የመከላከያ እድል ይሆንላት ነበር። እርሷም እውነታውን፣ የውስጧን ህመም እና በትዳራቸው መሃል የነበረውን እውነተኛ ገጽታ አስረድታ ራሷን ከህዝቡ ትችት ነፃ ታወጣ ነበር። ህዝቡም እውነቱን ከእርሷ አንደበት ሲሰማ ጥርጣሬው ይወገድለትና አብሮ ሀዘኗን ይጋራ ነበር። ይህም የሚሰጠው ጥቅም እሷ ነፃ ከመሆኗ አልፎ ልጆቹ በነፃነት እንዲያድጉና ምንም ሀሳብ ሳይኖራቸው ትምህርታቸውን መቀጠልና ወደፊት የሚያስቡትን ነገር ያለምንም ተጽዕኖ ማስኬድ እንዲችሉ ይረዳቸው ነበር። ነገር ግን ኢቢኤስ እነዚህን ጥያቄዎች ፈርቶም ይሁን አይሁን በመተው ጥያቄዎቹን በኤር ላይ እንዲሳፈፉ አድርጎ እርሷንም ለህዝብ ትችት እና ወቀሳ የበለጠ አሳልፎ ሰጥቷታል። እናንተስ ምን ታስባላችሁ? ኢቢኤስ እነዚህን የህዝብ ጥያቄዎች ፊት ለፊት አንስቶ እውነታውን ማውጣት ነበረበት ብላችሁ ታምናላችሁ? ወይስ ሚዲያው ጥያቄዎቹን መዝለሉ ልክ ነው ትላላችሁ? የህዝቡስ ኮሜንት እና ወቀሳ ተገቢ ነው? ሀሳባችሁን እናንተም ኮሜንት ላይ አስቀምጡልኝ፣ ሁላችንም እንወያይበት። ይህ ጥልቅ የሚዲያ ትንታኔ ከተመቻችሁ ቪዲዮውን ላይክ በማድረግ እና ቻናሉን ሳብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። አሁንም በሌላ ጉዳይ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው።